ሰማኛል እየወራ የነበረው ነገር እንዳለ ውሸት ነው። ስለ ገሊላ ያልነገርሽኝ ማወቅ ያለብኝ ነገሮች ካሉ እንድትነግሪኝ እፈልጋለሁ። እቺን ሴት የምታውቃት እዛ ቤት ብቻ ነው ወይስ አይደለም? ንገረኝ። ነርስ ነኝ ትላለች፣ ግን ምንም ነገረ ስራ የነርስ አይመስል። ራስሽን የማትወጪው ጣጣ ውስጥ እየከተትሽ እንደሆነ እንድታውቂ እፈልጋለሁ። እሺ ንገረኝ። ምንድን ነው እንደዚህ ወሬ ዝም ብሎ ማሾሾክ? የግድ ካልሆነ ምናምን የምትናገረውን ነገር በስነ ስርዓት ተናገር። እሺ ይቺ ልጅ ከከተማ ወጥታ ሰርታ አታውቅም። ስታይኝ እኔ ሕፃን ልጅ እመስልሃለሁ? ዝም ብዬ በራሴ ላይ የምቀልደው በጊዜ የምቀልደው የእሷን ፕራይቬሲ የሆነ ነገር ደግሞ ለምንድን አታልፍ የምሰጣት? እህቴ እኮ ነሽ። ትሰማኛለህ? በነፃ አይደለም የከፈልኩ። በነፃ አይደለም የከፈልኩ። ጭራሽ እየጮክብኝ ነው። ተናገሪ፣ አትንተባተቢ፣ ተናገሪ። ምንድነው እሱ? እርግጠኛ ነህ ማለት አልገባኝም። እንደውም ምንድነው ትግቱግ የሚያስፈልግ? ምንድነው ትንድ ሁሉ ነገር አዲስ ነው እየሆነብኝ ያለው። በቃ ሴተኛ ዳሪ ሙድ ነው የምታራምደው ነው። አንዳንዴ በቃ እንደዛ አይነት ነገር ያባታለሁ። አንድ ውሸት ባገኝበት ከተናገርከው ውስጥ ማለት ነው። ይሄው ፈጣሪ አይማረኝ አልምረህም። እሺ የወንድሞቼ የሰላም ሁኔታ አለ፣ በዛ ላይ ደግሞ መስፈን ያለበት እውነት አለ። እንዴ ምን ያቀልድ ነው የምቀልደው? ይቺ ሴት እኮ በሷ ምክንያት በሷ በተደበቀ ማንነት ምክንያት አንድ የማይሆን ነገር ሊፈጠር ይችላል። እየቀለድኩኝ ነው ብያለሁ። ንገረኝ እስኪ ምንድነው አስር የምትዘላብደው? ወይ ደግሞ የወንጀል ፈጻሚ ሆና እያሸሸሻትም ሊሆን ይችላል አይደል? የኔ ወንድም እየቃዠ መሆን አለበት። በጣም ተቃዣለህ። በማይመለከትሽ ነገር ራስሽን ጣልቃ እያስገባሽም ሊሆን ይችላል። የት እንደገባች ምን እንደሆነችም አላውቅም፣ አልተደወለልኝም። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ያው ሰሞኑን የያዝነውን ኬዝ እንግዲህ በተመለከተ የተለያዩ መረጃና ማስረጃ የሚሆኑትን ነገሮች እንግዲህ እያጣራን እየፈለፈለን እያገኘን ነው የምንገኘው። ከዚህም ጋር በተያያዘ እንግዲህ ውድ ቤተሰቦች ገሊላ የምትባለዋ ሴት እንግዲህ ሌላ የተለየ መልክ እንዳላትም ጭምር ነው አሁን ላይ እያወቅን የመጣ ነው ማለት ነው። ውድ ቤተሰቦች ከዚህ ነገር ጋር በተያያዘ አንዳንድ ማጣራት ያሉብን ነገሮችን እያጣራን ነው የምንገኘው። ገሊላ እንግዲህ የናቲ አባት የሞቱበት ሰሞን ላይ እንግዲህ የናቲ አባት ውድ ቤተሰቦች በ18 ሌሊት ላይ ነው የሞቱት። እንግዲህ እቺ ሴት ከ16 ጀምሮ አንድ አፓርትመንት ውስጥ እንግዲህ ትገባ እንደነበረ ገብታ የዛን ሰሞን እዛ አካባቢ እንደነበረችም ጭምር ነው ያለ መረጃ የሚያሳየው። ግን ደግሞ እሷ በቃሏ እንግዲህ እንደነገረችን ከሆነ ያው እኛ ጋር ነው የምትገኘው፣ በማቆያ ነው የምትገኘው። ወደ ቤተሰቦች የተለያዩ ጥያቄዎችን እየጠየቅናት ነው የምንገኘው፣ ካለን መረጃም ካገኘነው መረጃዎችም አንጻር ማለት ነው። የነገረችን ነገሮች ደግሞ ፍጹም ተቃራኒ ስለሆኑ በድብቅ ሁሉንም ነገሮች ለማጣራት እየሞከርን ነው የምንገኘው። ወደ ቤተሰቦች እንግዲህ እቺ ገሊላ የተባለች ሴት እዛ አፓርትመንት በምትሄድበት ጊዜ እንግዲህ ከዛ አፓርትመንት ውስጥ ከሚኖረው ሰው ጋር እንግዲህ ማን ነው የሚለውን ነገር ለማጣራት የኛ አባሎች እየሞከሩ ነው የሚገኙት። እንግዲህ የተለያዩ አይነት ስቴፖችን እየሄድን ነው ያለ ነው። ተከፋፍለን ኬዞችን እየሰራን ነው የምንገኘው ማለት ነው። ወደ ቤተሰቦች አንደኛቸው ቲም የሰውየው ማንነት እያጣሩ ሲሆን እንግዲህ እኔና ባልደረቦቼ በመሆን ደግሞ ወደዛ አካባቢ ስትሄድ እንግዲህ በምን ትሄዳለች የሚለውን ነገር በማጣራ በሰዓት ላይ ወደ ቤተሰቦች ሁሌም ቢሆን ተመሳሳይ የሆነ አንድ የራይድ ሹፌር እንዳለና እሱ ጋር ደውላለት እንደምትሄድም ጭምር ነው ያወቅ ነው ያለንን መረጃ እንግዲህ የሚያሳየው። ወደ ቤተሰቦች ይሄ ራይድ ሹፌር ለምንድን ነው ሁል ጊዜ እሷ የምትጠቀመው? ለምንድን ነው ከዚህ ሰው ጋር ያላት ግንኙነት ምን አይነት ሰው ምን አይነት ግንኙነት ቢሆን ነው የሚለውን ነገር እንግዲህ እያጣራን ነበረ የምንገኘው። ወደ ቤተሰቦች የሚገርማቸው ነገር ማንኛውም የራይድ ሹፌር እንግዲህ አንድ ቦታ ሲሄድ እንግዲህ ካልተስማማ በስተቀር አብርቶ ነው የሚሄደው። መቆጣጠሪያ ሂሳብ መመዝገቢያውንም እንግዲህ ሎኬሽኑንም እንግዲህ ትራክ ባክ በሚያደርግበት ሰዓት ላይ ገንዘቡንም ቢሆን ካልኩሌት አድርጎ የሚያስቀምጠው እዛው አፕሊኬሽኑ ላይ ነው። ነገር ግን ከሷ ጋር ተስማምተው ሁሌም በተመሳሳይ ሂሳብ ሳያበራላት ነው የሚሄደው። ይሄ ነገር ለምንድን ነው የሚለውን ነገር እንግዲህ በምጠይቀው ሰዓት ወደ ቤተሰቦች አንተ ምን አገባህ ምናምን የተለያዩ አይነት እንደዚህ አይነት ነገሮችን ብሎኛል። ኢቭን መረጃም ሊሰጠኝም ራሱ ፍቃደኛ አልነበረም። ግን ደግሞ ወደ ቤተሰቦች ገንዘብ የማይሰራው ስራ የለም። በዚህ ሰዓት ላይ ገንዘብን ከተጠቀምንበት በጣም ብዙ አይነት ነገሮችን ልናደርግ እንችላለን። ያው እንደምናየው ወደ ቤተሰቦች የተለያዩ ኬዞችንም ስንሰራ አይታችኋል። ለገንዘብ ብሎ ሰውን ላይ ጉዳት እስከማድረስም ጭምር ይደርሳል። እናት ልጇ ላይ፣ ልጅ ወንድሟ ላይ፣ እህት ወንድሟ ላይ የተለያዩ አይነት ጉዳዮች ይፈጸማሉ ወደ ቤተሰቦች እና ይህንንም ሰው እንግዲህ በገንዘብ አስማምተነዋል። ክፈለኝና መረጃ መስጠት እንድሰጥ የምፈልገው መረጃ ሰጣለሁ ነበር ያለኝ። እኔም እንግዲህ
ልኬለታለሁኝ። አሁን ደግሞ በቀጥታ ከሱ ጋር ወደማደርገው ቆይታ እንግዲህ ጋብዛችኋለሁ ማለት ነው። ተስማምቷል። ቃለ መጠይቅ ለማድረግም እንግዲህ ሁሉንም ነገር ከኔ ጋር ለመነጋገር እንግዲህ ተስማምቷል ማለት ነው። ወደ ቤተሰቦች የሚለኝን ነገሮችና የሚፈጠሩትን ነገሮች እንግዲህ አብረን እንድንከታተል ወደዚህ አምጥቼዋለሁኝ። ያለውን ነገር እንግዲህ የተከታተልኩኝ የማሳውቃቸው ይሆናል። እስከዛው ግን አብራችሁኝ ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው አሁን የምገኘው ያው በመግቢያ ላይ እንደነገርኳችሁ ከገሊላን እንግዲህ ከሚያመላልሳት ከራይድ ሹፌሩ ከአሹ ጋር ነው ማለት ነው። እንግዲህ አሹ ያው በተነጋገርነው መሰረት በ5000 ብር ተስማምተናል። 2000 ብር ቀብድ አስገብቼ ይላል። የምፈልገውን ነገር ብቻ አጠር አድርገህ ትነግረኛለህ። ከዛ በኋላ የቀረህን ብር ትወስዳለህ። እኔ እናንተ እንለያያለን በሰላም ማለት ነው። በዚህ የምንስማማ ከሆነ አሁንም ቢሆን እንቀጥላለን። ኧረ እንድች ብለህ እንዳታስብ። የምትፈልገው ነገር በቃ ትላለህ። አንተ ብቻ መላውን ግጭኝ። እኔ እንድች ብለህ እንዳታስብ። ከምን ልጀምርልህ? እሺ ጥሩ፣ ከምን ልጀምርልህ? ጥሩ ጥያቄ ነው። እኔ እናንተ እንድናወራ የምፈልገው ከገሊላ ጋር ባለ ግንኙነት ምክንያት ነው ማለት እንዴት ነው ማለት? ኧረ እኔ እና እሷ ምንም የለንም። እኔ እያልኩ ያለሁት እኔ የሆነ ነገር አላችሁ አይደለም እያልኩ ያለሁት። እንዴት ነው የተዋወቃችሁት? ማለት በምን አይነት ለስራ እንደምትገናኙ እኮ ነግረኸኛል አይደለ? ማለት ልታደርሳት ነው። ከዛ ውጭ እኮ የለውም። እንዴት ነው የተገናኛችሁት አንተና ገሊላ? ያው እንደ ማንኛውም ሰው ጠርታኝ፣ ራይድ ጠርታ ነው ያናገረችኝ። ከዛ በኋላ እንደ አጋጣሚ ሆነው እቃ ረስታ ሄደች። ከዛ ደውላ ምናምን ነገር ስጠኝ ስትለኝ እኔ ምን እንደነካኝ አላቅም። የዛን ሰሞን እጅ ያለችበት ቦታ ሰጠዋት ማለት ነው። ከዛ ስልክህን እፈልግሃለሁ ምናምን ብላ በቃ ደጋግማ መጥራት ጀመረች ማለት ነው። ከዛ ደህና መላ ተበጭቅልኝ ጀመረ። እንደዛ። ኦኬ ጥሩ። ስለዚህ በአንተ ጥሩነት ምክንያት ተመችተሃት ነው ከእሷ ጋር ከስተመረ ሆነ የቀረችው ማለት ነው። እንደዛ አለች። እኔ ምንም ጥሩነት አይደለም የሰው ዕቃ የሴት ቁስ ምናምን ነገር ስለሆነ በቃ መለስኩ። እውነታውን ነው የምናገረው። ምንም በቃ የምደባበቀው ነገር የለም። እሺ ጥሩ። እስቲ ማለት ከእሷ ጋር በተደጋጋሚ የምትደውልልህ የት ለመሄድ ነው? ማለት የት ቦታዎች ትሄዳለች? ከማን ጋር ሰዎች ጋር ትገናኛለች? እነዚህ ነገሮች ደግሞ ብትነግረኝ ደስ ይለኛል። ብዙ ጊዜ ያው አንዳንድ ሴት እንደመሆኗ መጠን ምናምን ብዙ ጊዜ ሾፒንግ ምናምን አታበዛ። በቃ እኔ ነርስ ነኝ ትላለች፣ ግን ምንም ነገረ ስራ የነርስ አይመስልም። ማለት የዶክተር ዲሲፕሊን ምናምን በቃ የነርሶች ምናምን። ለምን እንደዛ አልክ? የሆነች በቃ ብርግድ ያለ ጸባይ ነው ያላት። የሆነች ልጅ ናት። ያው እንዳልኩሽ ነው በቃ ብዙም የሚረባ ነገር አይደለም፣ ግን ብዙ ጊዜ የምታዘወትርበት ቤት አለ። የሆነ ቤት ራቅ አድርጋ አስቁማኝ፣ የሆነ አፓርታማ ነገር ነው ምናምን መሰለኝ። እዛ ጥያት ሄዳለሁ ማለት ነው። ኦኬ ጥሩ። ማለት ሁሌ ወደዛ ስትሄድ ነው አንተን የምትጠራ? ማለት ሌላ ቦታ ወስደሃት አታውቅም? ራቃለሁ በደንብ እየነገርኩ እኮ ነው። በቃ ሳስፈልጋት ትደውላለች፣ እሄዳለሁ ሁላ። እኔ ሌላ ሰው ጭኜ ሁላ ከደወለች ግማሽ ላይ ያቋርጠዋለሁ። በቃ ያቋረጥኩበት ቀን አለ ምናምን። ቀደነኛ ማለት አልገባኝም። ያቋረጥኩበት ቀን አለ ማለት በቃ አለ ተሳፋሪ ምናምን ይመጣል። ግማሽ መንገድ ላይ በቃ አቋርጣለሁ። ከሌላ ሰው ጋር ምናምን ጠርቻ አገናኛታለሁ ማለት ነው። እያልከኝ ያለኸው ምንድን ነው? አንተ ተሳፋሪ ይዘህ እየሄድክ እያለ እነሱን ታስወርዳቸዋለህ ነው? አዎ ተሳፋሪዎቹን አስወርዳቸዋለሁ። ለምን ብትለኝ በቃ ደህና መላ ትገጨኛለች። ማለት ምን ያክል ብር ብትሰጠህ ነው ይህን ያክል እንደዚህ የምትለው? ለሷ እንዴ ነው አልልህም። በቃ ዝም ብላ 2,000 3,000 2,000 ብር ትሰጠኛለች። ዝም ብላ በቃ የሆነ ቦታ ድርሻ። መንገዱ ምን ያህል ነው የሚፈጀው? ያን ያህል የሚፈጅ አይደለም። በቃ 600 ብር ወይ 700 ብር ቢቆጥር ነው ኖርማል። ስለዚህ እሷ 3,000 እና 2,000 ብር ሰታ ትወርዳለች ማለት ነው። እንደዛ ትልክልኛለች ምናምን። አንዳንዴ ደግሞ በቃ እንዲህ እኔም ዘላታለሁ። ያው ግን ብዙ ጊዜ አይደለም እንዳልኩ በጣም አሪፍ መላ ስለምገጨኝ ዝም ብዬ ነገር ስሯን ሳታጠላጥለው የሆነች ነገር ሳትሆንኝ አትቀርም። ማለት አልገባኝም። በስነ ስርዓት አውራኝ። ተስማምተን ነው አይደለ? እኔ ጊዜ እንድትበላብኝ አልፈልግም።
በቃ ሴተኛ ዳሪ ሙድ ነው የምታራምደው ነው። አንዳንዴ በቃ እንደዛ አይነት ነገር ያባታለሁ። ለምን እንደዛ ልትል ቻልክ? አልገባኝም። ምን አይነት ጥያቄ አለው? በቃ ነገር ስራዋ እንደዛ ነው። ልብስ ትቀይራለች፣ ይህ እነሱ የሚያደርጉትን ኮፍያ ታደርጋለች፣ ትቀባባለች። በተለይ የሆነ አፓርታማ ያልኩ ቦታ ስትሄድ ራቅ አድርጌ ነው የማወርዳት፣ በእግሯ ትሄዳለች። እዛ ውርጀት ምናምን ነገር ነው የምትመጣው ማለት ነው። እሺ ወደዛ የምትሄደው ማንን ለማግኘት እንደሆነ ታውቃለህ? ውይ አላቅም። ማለት ስልክ ስታወራ ሰምታት አታውቅም? እንጃ ልብ ብያት አላቅም። ያው በጣም ጠንቃቃ ናት። እዛ ቤት ስትሄድ ምን እንደምታረግ ባላቅም በቃ አይገባኝም። ስትፈልግ አድራ ትጠረኛለች። ስትፈልግ 2-3 ሰዓት ምናምን ቆይታ ደውላ ና ትለኛለች ምናምን። ካልሆነ ደግሞ እዚህ ጠብቀኝ ብላ ተመልሳ መታ ታውቃለች። ማለት እንደዛ የሆነው ማለት ስትገባ ዕቃ ይዛ ትገባለች ወይስ ደግሞ ከሰው ጋር? እሺ ከሰው ጋርስ መታ ከሰው ጋር ሆነ አድርሳ ታውቃለህ? ወደ ሌላ ቦታ ምናምን? ወደ ሌላ ቦታ አንዳንዴ ከጓደኞቿ ጋር ሾፒንግ ለመውጣት ካልሆነ በስተቀር አረ አይቻት አላውቅም። በቃ ብቻዬን ናት። ኦኬ ጥሩ እሺ። እንደዛ ከሆነ ሌላ ስለሷ የምታውቃቸውን ነገሮች እንድትነግረኝ እፈልጋለሁ። ሌላ ምንም ነገር የለም። ያው ብዙ ጊዜ ከእኔ ጋር አታወራም፣ ማውራት አትፈልግም ብዙ ጊዜ እንዳልኩ ነው። እና እኔ በቃ ደስ የምትለኝ መላ ላይ ብዙም አትሰስትም። በቃ ትበጭቃለች ምናምን። ነገር ግን አልፎ አልፎ ስልክ ስታወራ ሳስባት ብቻዋን የምትኖር አይመስለኝም። የሆነ አልፎ አልፎ እህቴ ምናምን ነገር ስትላት እሰማለሁ። እንደዚህ አይነት ነገር የሚል ስለዚህ ከእህቷ ጋር የምትኖር ነው የሚመስልህ አንተ? የሚመስለኝ እንደዛ ነው። ወደ መኖሪያ ቤቷ ማድረሳት ታውቃለህ ማለት ነው? አላቅም። ትዝ አይለኝም። ብዙ ጊዜ እንደዛ አጠራኝ። የሆነ ቦታ ሁና ነው የምጠራኝ ብዙ ጊዜ። ማለት የሆነ ቦታ ካፌ ወይ ደግሞ ስራ ቦታ ካፌ ምናምን ኦር ደግሞ የሆነ መንገድ ላይ ትቆሙና ምናምን ያልሆነ ቦታዎች ነው የምጠራኝና የሚገርም ነገር ማለት ነው። ልክ ወደዛ ቤት ልትሄድ ስትል የትኛው ቤት እንዳልኩ አፓርታማውን ረቅ ብላ ቢያንስ 500 ሜትር ምናምን በጣም ጋፕ አለው እና ሳቃት ልጅቷ ትንሽ በእግር መሄድ ምናምን ብዙ የሚያስደስታት አይደለች። እንደምል ይህን ሽቶ ትታጠብበታለች ነው የምልህ። በቃ እጥብ ብላበት ለጥ ብላ ትወጣለች ማለት ነው። ያው በቃ እንዳልኩ ነው። እዛ ቤት ስትሄድ በቃ የሚያረጋት ነገር እንደዛ ነው። ያው ቅድምም እንዳልኩ በቃ የሆነ ሴተኛ ዳሪ ነው ሙድ የምታራምደው ያልኩ። በቃ እዛ ቤት ስትሄድ የማያረጋት ነገር የለም። ትንሽ ግራ ይገባኛል እሱ ነገር ነው እንጂ ሌላው ነገር እንኳን ብዙ የምናወራ ነገር የለም። እሺ ከዛ ስትወጣ ማለትም ይሄ አሁን ካልከው ከአፓርትመንቱ ስትወጣ እዛ አፓርትመንት ቦታ ላይ የምትሄደው አንድን ሰው ለማግኘት ነው፣ ሁላችንም እናውቀዋለን። እና ከዛ ሰው ጋር መታ ከአንተ ጋር ተመልሳ ታውቃለች ወይስ ደግሞ ጭራሽ ከሰው ጋር መታ አታውቅም? ከዛ ስትወጣ ብቻዋን ነው የምትመጣው? ኧረ ብቻዋን ነው የምትመጣው። እየነገርኩ እኮ ነው። እዛ አፓርታማ የሆነ ቀን ተሳስቼ ትራፊክ ቀጣኝና ጠምዝዤ መጥቼ ላዞር ስል እሪ በቃ ያሌለ አምባጓሮ አስነሳች። ማለት አምባጓሮ አስነካ። በቃ ዙሬ ትራፊክ አለ አይደል፣ በቃ ድጋሚ እንዳይለካከፈኝ ብዬ አቁሜ በዛ በኩል አወርድሻለሁ ስል ኧረ አይሆንም ምናምን ብላ እሪ ያለች ነው ማለት። በቃ ምን አማራጭ አለኝ ብዬ እዛው ጣል አድርጊያት ነው ሌላ ታሪክ ውስጥ የገባሁት። ግን ልከታተላትም አስቤው አላውቅም። ምክንያቱም ምን እጠቀማለሁ ያሰብኩኝ እንደዛ አይነት ሙድ ስለጠረጠርኩኝ በቃ ይመቻት፣ መብቷ ነው። እሺ ሌላ የምታውቀው ነገር ምንም የለም? ሌላ እንኳን እንጃ ብዙም የማውቀው ነገር የለም እኮ ስለሷ። እንዳልኩ ያው በቃ ብዙም አታወራኝም ምናምን። ዘፈን ስከፍት አንዳንዴ ክፈትልኝ ትለኛለች፣ አንዳንዴ ደግሞ ከፍት ታዘጋኛለች ምናምን። ሙዷ እንደዚህ ተለዋጭ ስለሆነ ምን የማውቀው ነገር የለም ስለሷ ብልህ ይቀለኛል። ጥሩ እሺ፣ እንደዛ ከሆነ አንድ ጊዜ እዚሁ እንድጠብቀኝ እፈልጋለሁ። አባሎቼ አንዳንድ ምልክቶች እየሰጡኝ ስለሆነ እዚህ ጋር ቆይና ከዛ
ከነሱ ጋር ተነጋግሬ ስጨርስ ተመልሰን የምናወራው ይሆናል። አልጨርስንም። እሺ የምናወራውን ነገር ችግር የለውም አልኩህ። እኔ ተስማምተናል አይደለ? አቁሜ አይደል እንደ መጣሁት እኮ ተስማምተናል ነው። ሰዓት አስከፍተኸኛል እንደ መጣሁት። እሺ ልዝጋው። ትዘጋዋለህ። ትሰማኛለህ? ችግር የለውም። ከቆጠረውም በላይ ቢሆን እንደው አይቆጥርም ሲጀመር፣ ግን ደግሞ ከቆጠረም ግን የቆጠረውን ያክል እኔ እቀጣለሁ ብያለሁ አይደለ? ስለዚህ ስለተስማማ አርፈህ ትቀመጣለህ። ከዛ በኋላ የምናደርገውን የምንነጋገረውን ተነጋግረን አንተም ብርህን ይዘህ ትሄዳለህ፣ እኔም ማግኘት የምፈልገውን መረጃ አገኛለሁ ማለት ነው። ውድ ቤተሰቦች አንድ ጊዜ ቀረጻ የግድ ማቋረጥ ስላለብኝ ነው። አባሎቼ ከኋላ ምልክት እየሰጡኝ ስለሆነ ነው። ተመልሼ የመጣ ይሆናል። እስከዛው ግን አብራችሁኝ ቆዩ። ውድ ቤተሰቦች በድጋሚ ተመልሻለሁ። ያው የኛ ባልደረቦች አንዳንድ ነገሮችን እንግዲህ እያጣሩ ስለነበረ ነው ግዴታ ቀረጻ ለማቋረጥ የተገደድኩት። አሁን በድጋሚ የአቋረጥኩትን ቀረጻ እንግዲህ ለመቀጠል ተመልሼ መጥቻለሁ ማለት ነው። አሹ ይሄን ያክል በጣም ብዙ አንቆይም። አሁንም ቢሆን እናንተ ግን ደግሞ እንድታወራልኝ እንድንነጋገር የምፈልጋቸው ነገሮች በተመለከተ እውነቱን እየተነጋገርን እንድንቀጥል እፈልጋለሁ። አሁንም ቢሆን እኔ እየነገርከኝ ነው፣ እውነቱን እየነገርከኝ ነው አይደለም የሚለውን አሁን አይደለም የማጣራው። እሱን በራሴ መንገድ በማጣራበት መንገድ አጣራለሁ። ግን ደግሞ አንድ ከአንተ ጋር ማውራት የምፈልገው ነገር ስላለን ይኸውልህ፣ ገሊላ እውነት ነው ከስተመረ ነች አይደለ? ታማኝ ከስተመረ ነች እና ኬታ አመጣታለሁ ዝም ብዬ በእኔ አስገዳጅነት እንደዛ መውሰድ እንደዛ መሄድ እሷም እንደዛ ምንድን ነው የምትለኝ ወንድሜ? ጥሩ። እኔ ምንም እያልከው አይደለም። እሺ እንድታስታውስ የምፈልገው ቀን አለ እሷን ስታደርሳት ማለት ነው አይደለ? እንዴት ነው መሰለህ? ቆይ አንዴ ቆይ አይደለም ቆይ አንዴ ምናምን እያልክ ምንድን ነው ነገሩ? ምንድን ነው አሁን ቀን አስታወስኩ አላስታወስኩኝ ከዚህ ጋር እኔ ስለሚጠቅመኝ ነው። ሰውዬ ትሰማኛለህ? በነፃ አይደለም የከፈልኩ፣ በነፃ አይደለም የከፈልኩ። ጭራሽ እየጮክብኝ ነው እንዴ? ምን ገና ለገና እዚህ አሸናፊ፣ ይኸውልህ አንድ ጊዜ ተረጋጋና ማውራት ያለብንን አውርተን እንለያይ። አንተም ስራ ይጠብቀሃል፣ እኔም መስራት ያለብኝ ስራ አለ፣ መሄድ ያለብኝ ቦታ። እሺ ምንድን ነው? የዛሬ 1 ወር ከ1 ሳምንት ገደማ ማለት ነው 1 ወር ከ1 ሳምንት ገደማ እንድታስታውስ እፈልጋለሁ። አስፈላጊ ከሆነ ቀኑንም ልነግርህ እችላለሁ። በ16 ገሊላ ጠርታህ ነበር ወይስ አልነበረም? ወስዳት ነበር ወይስ አልነበረም? እስቲ አስታውስና ቀኑን እንድትነግረኝ እፈልጋለሁ። ኧረ ስራ አልነበርኩም፣ ትዝ ይለኛል። እንደውም ስራ አልወጣሁም። በቃ ሮብ ቀን ነው ቀኑ ካስታወስክ። አሞኝ ነበር ከማክሰኞ ጀምሮ ዓርብ አሞኝ። እንደው ሐሙስ ሁላ ስልኬን አጥፍቼ ነበር። ሮብ ሐሙስ ትዝ ይለኛል። ዓርብ አካባቢ ወደ ማታ አካባቢ ነው ስልኬን ሁላ የከፈትኩት። በጣም ምንህን አሞህን? የተመታ ሳምንት ነበር። አላቅም በቃ እኔ ሆዴን ዝም ብሎ ያመኛል፣ አናቴን ይለኛል። እሺ ታክመሃል? ኧረ አልታከምኩም። በቃ እንደዚሁ ተወኝ። እረፍት የማጣት ነው የመጨናነቅ ነው ብዬ ቤትን የተኛሁት። ከማን ጋር ነው የምትኖረው? ከቤተሰብ ጋር የምትኖረው ወይስ ብቻ ነው የምትኖረው? ማለት አስፈላጊ ነው እንድትነግረኝ ስለምፈልግ ነው። ግል ጉዳይ እኮ ነው፣ አንተ የሚመለከትህ አይመስለኝም። ይኸውልህ የምጠይቅህን መልስልኝ። ብቻዬን ነው የምኖረው። ቀላል እኮ ነው ታዲያ። ይሄ ምን የሚጎዳህ ነገር አለ? ብቻ መኖሪያ መናገር ታዲያ እንደዚህ በቀላሉ አትገላገልም? እሺ ሌላስ ማወቅ የምትፈልገው ነገር ካለ ጠይቀኝና አልሄድበት። በእርግጠኝነት እንድትነግረኝ እፈልጋለሁ። በመጀመሪያ አንዴ ተስተካክለህ ተቀመጥ። ከዛ በኋላ በስነ ስርዓት ማውራት እንጀምር። እኔ እናንተ እርግጠኛ ነህ የዛ ሰሞን አላደረስካትም? ምንድን ነው ራሴን እንድጠራጠር የምታደርገኝ ነገር? ምን አጠራጠረ? ምን የዛ ሰሞን የተፈጠረ ነገር አለ? ከኔ ጋር የሚያገናኘው ነገር አለ እኮ እንድትነግረኝ እኮ ነው የነገርኩህ እኮ። እሺ ወይ የዛ ሰሞን ወይ ደግሞ ከዛ በኋላ ወይ ከዛ በፊት መቼ ነው ከእሷ ጋር ያገኘሃት ወይ ደግሞ የተገናኘኸው? ደውላለህም? በዚህ ወር ትንሽ በቃ እንደ በፊት ደውልልኝ ምናምን ነገር በቃ 1-2 ቀን አድርሻታለሁ። አሁን በዚህ ወር ነው እንደውም የሚገርም ማለት ነው። ኧረ በቃ እኔ እንደዛ ስትሆኛ አይቻትም አይላቅ 2 ቀን ያደረስኳት ነው አይደል ያልኩህ። 2
2 ቀን ያደረ 3500 ብር ነው የላከችልኝ። ኧረ በቃ እንደውም የሆነ ምግብ ይዛ ነበር እንካ ምናምን ብላ ረስተሻል ምናምን ስለ ኧረ በቃ አንተ ተፈወስ ብላ ምናምን ብላን የሰጠችኝ። ኧረ እንዴት የጭንቄ ደራሽ እንደሆነች እቁብ ነበረብኝ። በቃ በቀን አለኝ እኮ የቀን እቁቤን እዛው ዝግትን ያደረገችልኝ። በቃ መስራትም አላስፈለገኝም። ዝም ብዬ በቃ የዕለት ጉርሼን ለመሸፈን ብዬ የዛን ቀን ስንቀሳቀስ የነበረው። ኧረ ይመቻት እውነት በጣም ራ የሆነች ልጅ ናት። እርግጠኛ ነህ ግን እያወራሁ ስላለሁ ነገር ማለት እርግጠኛ ነህ ማለት እውነቱን ነው እየነገርከኝ ያለሁ እንዴ? ስታየኝ እኔ ሕፃን ልጅ እመስልሃለሁ? ዝም ብዬ በራሴ ላይ የምቀልደው በጊዜ የምቀልደው እንዴ? ምን አይነት ቀልድ ነው የምቀልደው? ማን እየቀለደ ነው አለ እንዴ? አንተ ነህ። እየቀለድኩኝ ነው ብያለሁ። ንገረኝ እስኪ ምንድን ነው አስሬ የምትዘላብደው? ምንም እየዘላበድኩ እኮ አይደለም። ስለዚህ እውነትህን ነው ወይ? እውነትህን ከዛ በፊት አግኝታት አታውቅም አይደለ? እንደዛ ነው እያልከኝ? አላውቅም። በ16 አልደወለችልህ? 16 በ17 ሊሆን ይችላል፣ በ18 ሊሆን ይችላል። የዛሬ ወር ማለት ነው። እየነገርኩህ ወር ከአንድ ሳምንት የዛሬ አንድ ወር ከአንድ ሳምንት ኤግዛክት ቀኑን እየነገርኩህ እኮ ነው። ታምሜ እቁቡላ አልጣልኩም። በእናትህ እሱን ጊዜ ሳስበው ለራሴ በጣም ነው ነርቨስ መሆነው። በእናትህ አይደል? አዎ እቁብ አምልጦ ለሌላ ሰው ይደርሰኛል ብዬ ተፈተፍ እያልኩ ነበር። ለሌላ ጀለስ ደረሰ። በእናትህ ጥምም ያለ እድል ነው ያለኝ። ኦኬ ጥሩ። ስለዚህ ሌላ ልትነግረኝ የምትችለው ነገር ምንም የለም? ሌላ ምን አለ? እስቲ አስታውስ። ምናልባት ከነገርከኝ ነገሮች መካከል ወይ ልትጨምርልኝ የምትችለው ነገር ስለሷ ሌላ ነገር የለም? ያው እንዳልኩ ነው። ሌላ ምንም ትዝ የሚለኝ ነገር የለም። እርግጠኛ ነህ አይደለ? ስላወራኸኝ ነገሮች በሙሉ ከቀድም ጀምሮ ማለት ነው። ማለት እርግጠኛ ነህ ማለት አልገባኝም። እንደውም ምንድነው ትግቱግ የሚያስበልህ? ምንድነው ትንድ በቀላል ነገር እኮ ነው። አዎ ብሎ ማለፍ አይቻልም። አዎ እኔ በሆነ አሁን እርግጠኛ ስለሆንኩት ነገር እርግጠኛ ነው ስትለኝ አዎ ነው የምልህ። ምንድነው እንደዚህ የሚያስኮን ነገር ንገረኝ። ምንድነው አሁን ስታይ የተኮነንኩ ይመስላል እንዴ? ምንድነው? ምን አድርገህ ነው? ምን ፍጠር ነው የምትለኝ? እኔ እኮ ምንም ፍጠር እያልከኝ እኮ ነው ብራዘር። እንዴ በቃ እንደውም ሳቢው ይቅርብኝ ይላል። እየዋሸ ሳቢው ይቅርብኝ። በቃ ይሄዳል ይቅርብኝ። ስለዚህ አትፈልገውም ማለት ነው? አልፈልግም። በቃ ምንም ነገር ስላልጣመኝ በቃ አልተመቸኝም። ምንድነው ያልተመቸህ? ንገረኝ እስኪ። ምንድነው እንደዚህ ወሬ ዝም ብሎ ማሾሾክ? የግድ ካልሆነ ምናምን የምትናገረውን ነገር በስነ ስርዓት ተናገር እሺ። እዚህ ቦታ ላይ መተህ ዲስሪስፔክት እንድታደርገኝ አልፈልግም። ሰማኛለህ? ምንም ዲስሪስፔክት አላደረኩም ብራዘር። አሁን በቃ ልሂድ። ታስወጣኛለህ? አልጨረስንም ወሬ። አትወጣም። እውነቱን እስካልነገርከኝ ድረስ አትወጣም። እስካሁን የተናገርካቸው ነገሮች በሙሉ ውሸት ናቸው። የምን ውሸት ነው የምትለኝ? እቺን ሴት ከዛ ቤት ውጭ የትም ይዛሃት እንደማትሄድ ሁለታችንም ጠንቅቀን እናውቀዋለን አይደል? የኔ ወንድም እየቃዠ መሆን አለበት። በጣም ተቃዣለህ ልበል? የምትናገረውን ነገር ተጠንቅቀህ ተናገር እያልኩ ነው። እየሰማኸኝ ነው አይደል? እኔ በቃ የላክልኝን ብር እልክልሃለሁ። ምንም የምፈልገው ነገር የለም ከዚህ ቤት ይላል። ምንድን ነው? የት ልትሄድ ነው? ይኸውልህ አርፈህ ትቀመጣለህ። ትሰማኛለህ? እያወራህ የነበረው ነገር እንዳለ ውሸት ነው ሲጀመር። ትናገራታለህ። የሰማኸኝ ነው አይደል? እውነቱን ትናገራታለህ። እቺን ሴት የምታውቃት እዛ ቤት ብቻ ነው ወይስ አይደለም? ንገረኝ። የዛሬ ወር በ16 ጠርታለች አልጠራችም? ንገረኝ። እርግጠኛ ነህ አይደል? የምታውቀው ነገር የለም። ይኸውልህ እዚህ አርጌ ነው የምትለው። አንተ እውነቱን ባለመናገር ምክንያት የሰው ህይወት የሰማኸኝ ነው አይደል? እርግጠኛ ነህ ሁሉንም ነገር ትናገራለህ? አንድ ውሸት አልፈልግም። እሺ አንድ ውሸት አልፈልግም። ለምንድን ነው እሺ ጀምር ንገረኝ። አስፈላጊ አይደለም ወይ? እባክህ አስፈላጊ አይደለም። ወንጀልም ቢሆን ንገረኝ። አይደለም ሰራው እኮ ኖ አታስመስል። ከዚህ በኋላ እኔ እናንተ ምንም በሰላም የምናወራበትን ጊዜ ጨርሰናል። እሺ ምን ነው ተመቸህ? እንክብካቤ ተመቸህ? እስካሁን በሰላም እያወራሁ ነበር አይደለ? ውሸት የሚባል እንድታወራልኝ አልፈልግም። ከመጀመሪያ ጀምሮ እውነቱን ንገረኝ። ከዚች ሴትዮ ጋር ያለ ግንኙነት እንዴት ነው የጀመረው? የዛሬ 1 ወር ከ15 ቀን አንድ ወር ከ1 ሳምንት የት ነበር የጠራች?
የት ነው የወሰድካት ንገረኝ። ና ወደዚህ ተጠጋ። እሺ በቃ ራተ ምን አስቀኝ። ኧረ በእናትህ አንተ ምን እሺ ነው ተናገረው። ጀምር። ምንድነው እውነቱን ተናገር። ጀምር። እውነቱን አውራልኝ። ሻው እንዴ በቃ እኔ ምንም የማውቀው ነገር የለም። እውነታውን ስነግርህ በቃ ምንም ሾፒንግ አልወስዳትም። እሷም አይደለም ከገንዘብ ጋር የምትሰጠኝ ሰውየው ነው ያለኝ። ሰውየው ከገንዘብ ጋር የሚያገናኝ ነገር የለም። በደወለችልህ ሰዓት እዚህ ታመጣታለህ፣ ስትደውልልህ ትመልሳታለህ አለችኝ። እሺ ብዬ ተስማማው። በቃ አንዱ ለቀ ምናምን በወሰድኳት ሰዓት እሷ ይሄን ነገር ማንም ማወቅ የለበትም ምናምን ብላ አስጠነቀቀች። በቃ ያለውን ነገር ሰው ከጠየቀ እንደዚህ ብለህ ተናገር አለች። እሺ ምናምን ብዬ ማንም የጠየቀኝ ሰው የለም። እንዳጋጣሚ ሆኖ አንተ ነህ ለመጀመሪያ ጊዜ እንደዚህ ያስጨነቅ እንዴ ማለት ይሄን ያለች ምን ቆይቷል? መጀመሪያ አካባቢ ካስተመረ እንደሆነች ነው። በቃ እንደዛ ሰውየው እንደነገረኝ ነው። እንደዛ ካለችኝ ከ2 ቀን ከ3 ቀን በኋላ እንደዚህ ያለች። ማንም የጠየቀኝ ሰው የለም። እንዳጋጣሚ ሆኖ በቃ የኔ ስራ ከቤት ወስዳታለሁ፣ እዛ አፓርታመንቱ ጋር አደርሳታለሁ። ከዛ ከፈለገች ታድራለች እንዳልኩ ነው። ከፈለገች ውላም ትሆናለች። በቃ ትደውልልኛለች፣ ቤቷ አደርሳታለሁ ማለት ነው። የትም ቦታ ሌላ ልወስዳት። እሺ በ16 ነው እሱ ነው መስማት የምፈልገው። ንገረኝ። ዝቅ አትበል፣ ንገረኝ። ዝቅ አትበል፣ ተናገር። በ16 በቃ ደወለችልኝ እንደተለመደው። ያው ሰዓቱ ወደ 6 ሰዓት ተኩል ምናምን ነገር ይሆናል። ያው ወደ ምሳ ሰዓት አካባቢ ምሳ ሰዓት አካባቢ እንዳልኩ አደረስኳትና ከዛ እዛ አፓርታማ አደረስኳት። ከዛ እደውልልሃለሁ ምናምን ነገር አለችኝ። እሺ ምናምን ብዬ እኔ ሌላ ቦታ ተፍተፍስል አድራ ሐሙስ አካባቢ ላይ ደወለችልኝ ማለት ነው። ሐሙስ ስንት ሰዓት? ሐሙስ በቃ ወደ 12 ተኩል 1 ሰዓት አካባቢ ምናምን ደወለች። ጠዋት ነው ወይስ ማታ ነው? ማታ ነው እንጂ። እሺ ከዛ ደወለችልኝና ዝም ብለን እንደዋለችኝ። ከዛ የሆነ ሆቴል ውስጥ ገባች። ጠብቀኝ የትም እንዳትሄድ ምናምን ነገር አለችኝ ማለት ማታ ነው እያልከኛለ? አዎ ማታ 1 ሰዓት አካባቢ ሐሙስ ማታ። እሺ ያው ተነግሮኛል። እኔ በቃ የትም እንደማላደርስሽ ትንሽ ተጨቃጨቅን። ምክንያቱም ነግሮኛል እዚህ ያረካ ሰውዬ አንተ የምታደርሳት ከቤት አፓርታማ ከአፓርታማ ሌላ ቦታ የትም እንዳታደርሳት አለ። የዛ ቀን በቃ ትንሽ ተጨቃጨቅንና እሺ በቃ ምን አማራጭ አለኝ ምናምን ብዬ እኔ የታዘዝኩትን ነው የማደርገው ብዬ ምንም የሚፈጠር ነገር እንደዚህ ጉዳይ የከፋ ነገር ውስጥ እንደሆነም አላወቅኩም። ሆቴል ላይ ያደረስኳትና ጠብቀኝ እመጣለሁ አለች። በቃ እኔ ራት ልታመጣ ነው ወይ የሆነ ሰው ሰላም ብላ ልትመጣ ነው ምናምን ብዬ ከዛ ያው በጣም አዛገችኝ። እኔ ብዙም አልተመቸኝም ነበረ። ደውዬላት ከዛ በቴክስት እንዳትሄድ ጠብቀኝ አለችኝ። እንደ ቀልድ ሰዓቱ እየገፋ መጣና 3 ሰዓት ተኩል ምናምን ሆነ። 1 ሰዓት ላይ ወስዳት ማለት ነው። 1 ሰዓት አካባቢ እዛ አስገብቻት በቃ እንዳልኩ ነው። ስደውልላት ዘጋችብኝና በቴክስት እንዳትሄድ ጠብቀኝ አለችኝ። ያ እንጀራ ነገር ሆኖብኝ ነው ብዬ በቃ እዛው ተገትሬ ምናምን ሞተሪን አጥቼ ቁጭ ብዬ ጠበቅኩኝ ማለት ነው። እሺ እንደ ቀልድ ሰዓቱ ምናምን ነገር እንዲህ ያለች ወደ 2 ሰዓት ወደ 3 ሰዓት ምናምን ሄደ። 3 ተኩል አካባቢ መታ ንደዋለችኝ። የት ነው እዛው አፓርታማ የወሰድኳት። ከዛ በኋላ የት እንደገባች ምን እንደሆነችም አላውቅም። አልተደወለልኝም። ኦኬ በማግስቱ ነው ወይስ የዛን ቀን ማታ ነው ያልተደወለ ወይስ እስካሁን አልተደወለልኝም? በቃ ከዛ ቀን በኋላ እዛ አፓርታማ አደረች። ከዛ በኋላ አልተደወለልኝም ጭራሽ። ከዛ በኋላ እሺ የት ወስዳት ታውቃለህ? ከዛ ጊዜ በኋላ አግኝቻት አላውቅም እኮ ነው የምልሽ። ከዛ በኋላ ኦኬ እያልከኝ ያለው ማለት ሐሙስ ለታ ማታ ከሄደችበት ሆቴል ተመልሳ አፓርትመንት ውስጥ ካስገባት በኋላ ጭራሽ ወደ ቤቷም አልመለስካትም? ከዛ በኋላ አንድም ቀን አግኝታት አታውቅም? ነው ያልከኝ? አላውቅም። እኔ ተደውሎልኝም አያውቅም። እኔም ደውዬ 1 ወር ከ1 ሳምንት አልፎታል ይሄ ነገር ታውቃለህ። 1 ወር እሺ ከ4 ቀን ከ5 ቀን በለው እሺ እንደዛ አልፎታል። እርግጠኛ ነህ አይደል? አዎ ያው ሰውየው እንግዲህ መለኛ ስለሆነ መሰለኝ ያው በሌላ መኪና ምናምን ወይ በቃ ገሽጣት ይሆናል ብዬ አስቤ ፈታው ነው። ኦኬ ስለዚህ ለአንዴና ለመጨረሻ ጊዜ ያገኛት የዛኔ ነው ማለት ነው። ሆቴል ውስጥ ስትሄድ ወደ ሆቴል ስትሄድ በስልክ ስታወራ ነበረ ወይስ ደግሞ የምታገኘውን ሰው ምናምን አይተሃል? ስልካው ስታወራ ነበር። በጣም ስትጨናነቅ ምናምን ያልሆነ ሙድ እያየሁባት ነበርና አንዳንዴ ደስ ሲላት ምናምን ከፊት ለፊት ትቀመጣለች። አንዳንዴ ነው አልፎ ነው። ከዛ ብዙ ጊዜ ግን የምትቀመጠው ከኋላ ነው እና በቃ ስልክ በጣም የተዘጋባት ወይኔ ምናምን እያለች ስትጨናነቅ ምናምን ነበርና
ከዛ ምን ሆነሽ ነው ምናምን ብዬ ስጠይቃት አታወራኝም ገብቶሃል አታወራኝም ምናምን በቃ ከዛ እንዳጋጣሚ ያልኩ ሆቴል ደረስንና እዛ ወርጃት ከዛም ከመጣች በኋላ በቃ ስልክ ትሞክራለች ምናምን ብዙም ደስተኛ አልነበረችም ያ እንደነገርኩ እሺ ሌላስ የነገርከኝ ውሸት የለም እርግጠኛ ነህ? ኧረ እርግጠኛ ነኝ ሌላ ይኸውልህ እያንዳንዱን ነገር ግን አንድ ውሸት ባገኝበት ከተናገርከው ውስጥ ማለት ነው ይኸው ፈጣሪ አይማረኝ አልምረህም እሺ የሰማኸኝ ነው አይደል? ኧረ ምንም የለም በቃ ስለዚህ ከአንተ ጋር የነበረኝን ቆይታ እዚህ ጋር አቆማለሁኝ። ውድ ቤተሰቦች እንግዲህ እንዳያችሁት ነው እቺ ገሊላ የምትባል ሴት እንግዲህ ከበስተኋላዋ በጣም የተለያዩ ነገሮች እንዳሉ ነው አሁን ላይ እየገባኝ ያለው። ግን ደግሞ ማንም ሰው ምንም አይነት ነገር ቢያደርግ ከእውነት ተሸሽጎ መቅረት አይችልምና እያንዳንዱን ነገር የማጣራና የምደርስበት ይሆናል። አሁን የግድ አንዳንድ ስራዎችን መስራት ስላለብኝ ይህንን ቀረጻ እዚህ ጋር ለማቋረጥ እገደዳለሁኝ። እንግዲህ ያሉትን ነገሮች ውድ ቤተሰቦች የተከታተልኩኝ የማሳውቃችሁ ይሆናል። እስከዛው ግን ቸር ቆዩ። ውድ ቤተሰቦች በድጋሚ ተመልሻለሁ። ያው በድጋሚ ተመለስኩት እንግዲህ እዚህ ጋር ከምታያት መስከረም ጋር ነው። መስከረም ማለት እንግዲህ የገሊላ ትክክለኛ እህቷ እንደሆነች እንዲሁም ደግሞ የተለያዩ መረጃዎችንም እንግዲህ ከሷ እንደማገኝ ከዚህ በፊትም እንግዲህ በድጋሚ ስፈልጋት እንደምጠራትም እንግዲህ ነግሪያት እሺ ስላለችኝም ነው አሁን በድጋሚ የጠራኋት ማለት ነው። ውድ ቤተሰቦች ያው እንግዲህ ከዚህ ቀደም እዚህ ቦታ ላይ መጥቶ ከአንድ ግለሰብ ጋር እንግዲህ እኛ ጋር መጥቶ የተለያዩ ነገሮችን ስናወራ እንደነበረ ታውቃላችሁ። እንግዲህ ይሄ ግለሰብ ውድ ቤተሰቦች ከገሊላ ጋር በጣም የጠበቀ ግንኙነት እንዳለውም ጭምር ነው የሰማሁት። ስለዚህ አሁን ደግሞ ውድ ቤተሰቦች ማንን በምን አይነት መልኩ የነገረኝን ነገር ማመን እንዳለብኝ ራሱ ይህን ያክል ምንም የማውቀው ነገር የለም። በጣም ግራ ገብቶኛል ውድ ቤተሰቦች። ቀጥታ ለማድረግ የተገደድኩት አንድና አንድ ነገር አሁን ላይ ምንድን ነው ስለ ገሊላ እሷን በተመለከተ መረጃ የሰጡኝን ሰዎች እያንዳንዳቸውን እውነቱን እንዲናገሩ ማድረግ ነው ማለት ነው። ለምን ከዚህ በፊትም እንግዲህ ከአሹ ጋር ስናወራ ውድ ቤተሰቦች መጀመሪያ ላይ በሰላም ነበረ ሲያወራኝ የነበረው ነገሮችን እየፈጣጠረ ሲያወራኝ ነበር የነበረው። በዛ ሁኔታ ላይ እንግዲህ ትንሽ ጉልበትን ስጠቀም አንዳንድ መስማት ያለብኝን ነገሮች ሰምቻለሁኝ ከገሊላ ጋር በተገናኘ ማለት ነው። አሁንም ደግሞ እዚህ ቦታ ላይ የጠራሁሽ መስከረም ገሊላ ሁላችንም እንደምናስባት አይነት ሰው እንዳልሆነችም ጭምር ስለገባኝ ጭምር ነው አሁን ላይ እዚህ ላይ የጠራሁሽ። ይኸውልሽ አሁን እንደዚህ ባላወቀ መልኩ እያስመሰልሽ እንድታወሪኝ አልፈልግም። ለምን ሲጀመር ለምንድን ነው ብቻዬን ነው የምኖረው ያለችኝ? እስቲ ይህን ነገር በግልጽ እንድታወሪልኝ ይፈልጋል። አላውቅም እንድትይኝ አልፈልግም። ይኸውልሽ አሁንም ቢሆን ደግሜ እጠይቅሻለሁ። ስለ ገሊላ ያልነገርሽኝ ማወቅ ያለብኝ ነገሮች ካሉ እንድትነግሪኝ እፈልጋለሁ። ሰሚኛለሽ መስከረም? ይኸውልሽ ቀልድ አይደለም ያዝኩት። እባክህን ሰማኝ። እኔ ምንም የዋሸሁም የደበቅኩ ነገር የለም። ለምንድን ነው ብቻ እሺ፣ ምንም ምክንያት ከሌላት ለምንድን ነው ብቻዬን የምኖረው አለች? ንገሪኝ። ለምንድን ነው? እሱም እኮ የእኔ ጥያቄ ነው። እኔም እኮ ሳገኛት የምጠይቃት ጥያቄ ነው። እንደዛ ብላ ከሆነ የእውነት እኔ የምጠይቃታለሁ። እሺ ለምን እንደዛ ልትል ትችላለች? ሲጀመር ለስራ ብላ ከከተማ ትወጣለች ምናምን ያልሽኝ ነገሮች ውሸት እንደሆኑ እንድታውቂ ይፈልጋሉ። ይኸውልሽ ከከተማይቱ ሴት ማለት ነው ከወጣች ራሱ የምትወጣው ከአንድ ግለሰብ ጋር ሆና ለመዝናናት ነው። እሺ ለመዝናናት ካልሆነ በስተቀር ከዚህ ከተማ እንደማትወጣ እኔ ያገኘሁት መረጃ ያሳየኛል። ስለዚህ ሁሉንም ነገር እውነቱን ብቻ እንድነግሪኝ ነው የምፈልገው። እየዋሸሽኝ እንደሆነ ያረጋገጥኩኝ ሰዓት እኔና አንቺ በሰላም አንለያይም። እሺ እኔ እኮ ስለምትሆነ ግራ እያጋባኝ ነው። ሁሉ ነገር ውሸት ነው እያልከኝ ነው እኮ። ይኸውልሽ አንቺ የነገርሽኝ ነገር ከከተማ እየወጣች ስራውን ላይ እንደምትሰራ ነው አይደል የነገርሽኝ? አዎ እሱ ነው የማውቀው እኮ እኔ። እና ታዲያ እኔ አሁን ላይ የደረስኩበት መረጃ እሺ ንገሪኝ። እቺ ሴት የተለያየ ጊዜ እየተጠቀመች እንግዲህ አንድ አፓርትመንት ውስጥ እየሄደች ጊዜዋ እንደምታሳልፍ ነው እኔ የማውቀው። ግን ደግሞ አንቺ ያልሽ ምንድን ነው ከከተማ ትወጣለች እያደረች ትመጣለች ነው እያልሽኝ ያለሽ አይደለ? ከጓደኞቿ ጋር ተሰብስባ ትሄዳለች እንደዚህ ነው እያልሽኝ ያለሽ። የሆነ መኪና ይመጣል ይዟት ይሄዳል። ይሄም ደግሞ የመስሪያ ቤታቸው ሰርቪሳቸው ነው ሊሆን የሚችለው። እንደዛ ነው ያልሽኝ አይደለ?
ግን ደግሞ ነው ያለኝ መረጃ የሚያሳየው ያንን አይደለም። ይኸውልሽ መስከረም ራስሽን ማትወጪ ጣጣ ውስጥ እየከተትሽ እንደሆነ እንድታቂ ይፈልጋሉ። እሺ ቆይ ምንድነው እያልከኝ ያለው? እኔ እኮ ስለምትለው ነገር ምንም አላውቅም። ሁሉ ነገር አዲስ ነው እየሆነብኝ ያለው። ማለት ምን ነው አዲስ የሆነብሽ? አንተ የምትለኝ ሌላ፣ እህትሽ ዋሽተሻለች፣ አንቺ ዋሽተሽኛ ትለኛለህ። እኔ ለምንድን ነው እኔ እህትሽ ተዋሽሽ ወይ ደግሞ አብራችሁ ተባብራችሁ ይሄን ነገር ትበሉኝ አትበሉኝ እሷ ሁለታችሁ ያቀዳችሁበት ይሁን የነገርሽኝ ነገር ምንም የማውቀው ነገር የለም። ስለዚህ እውነቱን ንገሪ ነው እያልኩሽ ያለው። ትሰምኛለሽ? ግን ወንድሜ እኔ ስማኝ የምሬን ነው። ምንም ስለምትለው ነገር አላውቅም። ምንድነው ስለዚህ በቃ የማውቀው ስራው እንደምትሰራ በቃ ስራ ሄድኩኝ እንደዚህ ይሆናለሁ እንደዚህ በቃ ልክ እንደነገርኩ ነው። ምንም ከነገርኩ የተለየ ነገር አዲስ ነገር የለም። እኔ ምንም የደበቅኩ ነገር የለም። ይኸውልሽ ጭራሽ ነው እኔ የማላምንሽ። እሺ ጭራሽ ማለት ምንድነው የማታምነኝ? ለምንድን ነው የማምንሽ? አንድም እኮ የሚያሳምነኝን ነገር እየሰጠሽኝ አይደለም። ሰምኛለሽ? ከከተማ ወጣ ትሰራለች። በጣም ብዙ ጊዜ ከከተማ ወጣ እንደምትሰራ አውቃለሁ እያልሽኛለሽ። አገናኝና ከእሷ ጋር ማውራት ያለብኝ ነገር አወራለሁ። በቃ ለምን እንደጠፋሽ ስለ እያንዳንዱ ግን አንተ ፊት ለፊት ልጠይቃት እችላለሁ። አሁን የጠፋችው እኔ ጋር ስለሆነች ነው ብዬሻለሁ። እኔ ጋር መጋዘን አስቀምጫታለሁ እኮ እኔ ዋሽታኝ ከሆነ ያ ሁሉ ነገር የምትሰራው ውሸት ከሆነ እሷን እጠይቃታለሁ። ፊት ለፊት እጠይቃታለሁ። የነርስነት ስራዋን አዎ ትሰራለች። እሱን እኔ የሚያረጋግጥኩት ነገር ነው። እሱን ነው የማውቀው እኮ እኔም ከከተማ እንደምትወጣ ታዲያ በምን እርግጠኛ ሆነሽ ነው? አንዴ ብቻ አይደለም በጣም ብዙ ጊዜ ነው የምትወጣው። ካሜራ ጥፍተን ሁላ እኮ ተነጋግረናል አይደል? እኔና አንቺ አይደለም ወይ? ንገሪኝ። በጣም ብዙ ነገር እኔ ከፈለክም ስትወጣ ያወራችኝ ስታገኛቸው የነበሩትን ሰዎች ራሱ ላገናኝ እችላለሁ ነው ያልሽኝ አይደል? የምትሰራበት ቦታ ላይ የነበሩ ሰዎችም ራሱ ይሄን ነገር ሊነግሩ ይችላል ነው ስትይኝ ነበር። እና ታዲያ ያን ነገር ከየት አመጣሽ ነው ስታወሪኝ ነበር? ይቺ ልጅ ከከተማ ወጣ ሰርታ አታውቅም። ሰርታለች። እኔ ለምን ዋሻለሁ? አንደኛ ሰርታለች፣ ሁለተኛ ደግሞ በእርግጥ እኔ ፊታቸው ምናምን ማውቃቸው ሰው ይኖራሉ። ግን ደግሞ የእሷን ፕራይቬሲ የሆነ ነገር ደግሞ ለምንድን ነው አሳልፌ የምሰጣት? እህቴ እኮ ነች። ይኸውልሽ ቀልድ አይደለም እኮ ያዝኩት መስከረም፣ ቀልድ አይደለም ያዝኩት። ስለምን ፕራይቬሲ ነው የምታወሩ? ይቺ ሴት እኮ በሷ ምክንያት በሷ በተደበቀ ማንነት ምክንያት አንድ የማይሆን ነገር ሊፈጠር ይችላል። ሰምኛለሽ? ወንጀል ውስጥ ልትገባ ትችላለች፣ ወይ ደግሞ የወንጀል ፈጻሚ ሆና እያሸሸሻትም ሊሆን ይችላል። እኔ ምን አውቃለሁ? እኔ ምንም አውቀው ነገር የለም እኮ እህቷም ስለሆንሽ ሊሆን ይችላል። አላውቅም። እውነቱን ንገሪኝ ነው እያልኩሻለሁ። ከትምህርትሽ ውጪ እሺ፣ ሌላስ በምን እርግጠኛ ልሆን እችላለሁ? ንገሪኝ። እየዋሸሽኝ እንዳልሆነ በምን እርግጠኛ ልሆን እችላለሁ? ንገሪኝ። ከዚህ በላይ እንዴት እንደምነግር እንዴት ላሳምንክ እችላለሁ? እኔ አላውቅም። እኔ በምን ልታሳምኝ እንደምትችል አላውቅም። እስቲ ራስሽ አሳምኝ። እኔ ጭራሽ እያመንኩሽ እንዳልሆነ ነው ልነግርሽ የምፈልገው። እኔ እኮ ጊዜን በአግባቡ ነው የተጠቀምኩ ያለሁት። በቀን 2 አይነት ነገር ስራ እሰራለሁ፣ ከዛ ደግሞ ትምህርት እማራለሁ። እሺ እኮ ከዚህ ውጭ ደግሞ እኔ ሌላ ነገር እንዴት ነው ማለት አጣርቼ የሆነ ነገር ልደርስበት የምችለው ወይም ላቅ የምችለው? ስለዚህ ደግሞ እህትሽ ነች እኮ አይደል? እንዴ አንድ እህትሽ ነች አይደለ? እየሰራችም ያስተማረችኝ እሷ ነች፣ እያኖረችኝ ያለችው እሷ ነች። ቤተሰቦቻችን እዚህ አይደለም ያሉት፣ ክፍለ ሀገር ነው ያሉት። እንደዚህ ነው ስትይኝ የነበረው አይደለ? እህትሽ የምትሰራው ታዲያ አንድ የነርሲንግ ስራ ብቻ ነው፣ ነርስነት ስራ ብቻ ነው። ይሄንንም ከጀመረች ደግሞ ራሱ በጣም ቅርብ ጊዜ እንደሆነ ነው እኔ የማውቀው አይደለ? ቅርብ ጊዜ ነው የጀመረችው። አመት ራሱ እንደው ከሞላት ነው፣ 1 አመት ራሱ ማለት ነው። ከዛ በፊት እሺ ምንድን ነበር የምትሰራው? ንገሪኝ። አላቅም ልትይኝ ነው? እሱን ንገሪኝ። አላቅም ልትይኝ ነው? ብዙ ስራ ትሰራለች። ምን አይነት ስራ ማለት? ያው ተናገሪ፣ አትንተባተቢ፣ ተናገሪ። ምንድነው እሱ? ይኸውልሽ መስከረም፣ በማይመለከትሽ ነገር ራስሽን ጣልቃ እያስገባሽም ሊሆን ይችላል። እሺ እዚህ ጋር እንድታቂ የምፈልገው አንድ ነገር፣ ምናልባት ስለዚህ ነገር ላታቂ ትችላለሽ፣ ግን ደግሞ የምታቂያቸውን ነገሮች ስለ እህትሽ ባለመናገርሽ አንቺም እሷ ልትሰራው ከምትችለው የወንጀል ውስጥ ተባባሪ ልትሆኝ ትችላለሽ። ስለዚህ ተናገሪ ነው እያልኩሽ ያለው። በቃ እኔ ያው ከሰዎች ጋር ማለት ብዙ ሰው ታውቃለች ስለ የተለያዩ ስራዎችን ትሰራለች። አንዱ ከምትሰራው ውስጥ በቃ እቃ ትቀበላለች፣ አድርሺ ከምትባል ቦታ ታደርሳለች። ምን አይነት እቃዎችን ማለት? ብዙ አይነት ናቸው። መድኃኒቶች ሊሆን ይችላሉ፣ ወይም ደግሞ ይሄ እኮ የተላላኪነት ስራ ትሰራለች ነው እያልሽኝ ያለሽ? አዎ ትሰራ ነበር። እሺ ከዛስ? ቀጥይ። ከዛ ቀጥታ ነርሲንጉን እንደጨረሰች እንደተመረቀች ነው እኮ ወደዚህ ስራ የገባችው። ወደ ስራ ነርሲንጉን ወደ ሕክምና ስራ ማለት ነው። እሺ መቼ ነው የተመረቀችው? አምና? አዎ ባለፈው አመት ማለት ነው። እሺ ከዛ ቀጥታ ወደዚህ ስራ ነው የገባችው። በጎን ለጎን በቃ ብዙ ስራዎችን ስለምትሰራ ሰዎችንም ስለምታገኝ ምናምን መድኃኒቶችን ለሰዎች አድርስ ስትባል ታደርሳለች ምናምን። በቃ አሪፍ ኮሚሽን ስለሚከፍሏት ሰዎች ጋር ማለት ትግባባለች። ከሰዎች ጋር እንዴት መግባባት እንዳለበት በደንብ ስለምታውቅ ስራውንም በቀላሉ ነው ያገኘችው።
ኦኬ ስለዚህ ይህንን ስራዋንም አሁንም ቢሆን የመላላክ ስራዋን አሁንም አላቆመችም ነው ወይስ ደግሞ ልክ ተመረቃ ይህንን የህክምና ስራዋን ከጀመረች በኋላ ትተዋለች ነው እያልሽኛለሽ? እስከማውቀው ድረስ ማለት አድርሽም ከተባለች ታድርስ ትችላለች አሁንም ይመስለኛል። ማለት እባክህን አታስጨንቀኝ። እርግጠኛ ነሽ? ስለምታወሪው ነገር እርግጠኛ ነሽ ነው ወይስ ይህንን ነው የምታውቂው አንቺ? በቃ ይህን ነው የማውቀው እኔ። ጥሩ ስለዚህ ይኸውልሽ መስከረም የግድ አንቺና እህትሽን በአካል አገናኝቼ ያለውን ነገር በሙሉ ማውጣጣት መቻል አለብኝ። አሁን የተሰማኝ ነገር ይሄ ነው። የሆነችው ነገር አለ። እሷ ምንም አልሆነችም፣ ከኔ ጋር ነው ያለችው። ማቆያ አስቀምጫታለሁ። እያንዳንዱን ነገር በግልጽ እንድናወራ ፈልጋለሁ። ምናልባት ካሜራ ሳላበራ ሁለታችሁን አገናኝቻችሁ ምናልባት ማወቅ ያለብኝ ነገር ካለ የዛኔ ማቅ ይሆናል። እሺ አንቺ አታልቅሽ፣ አሁን ተረጋጊ። ማወቅ የምፈልጋቸው ነገሮች ስላሉ ነው። ጭራሽ መረጋጋት ስላቃታኝም ጭምር ነው። ማመን ያለብኝ ሰው ማን እንደሆነ ስላላወቅኩኝ ነው በዚህ ሰዓት ላይ። ለምን ገሊላ በጣም የተለያዩ ነገሮች ነው ስለሷ እየሰሙ ያሉት እና የትኛውን አምኜ የትኛውን መቀበል እንዳለብኝ፣ የትኛውን አለማመን እንዳለብኝ፣ የትኛውን መተው እንዳለብኝ በጣም ግራ ስለገባኝ ጭምር ነው አሁን እዚህ ጋር አንቺን የጠራሁሽ። ውድ ቤተሰቦች በዚህ ጉዳይ ላይ ታውቃላችሁ በጣም በረጅም ጊዜ ሆኖኛል። ሁኔታዎችን በጣም እየፈለፈልኩኝ ነው የምገኘው። ግን ደግሞ ከጊዜ ወደ ጊዜ አዲስ ሰው አዲስ ነገር ይዞ ይመጣል። አንዱ የሆነ ነገር ይዞ ይመጣል። በጣም ግራ ገብቶኛል። ወደ ቤተሰቦች የወንድሞቼ የጤና ሁኔታ አለ፣ የወንድሞቼ የሰላም ሁኔታ አለ። በዛ ላይ ደግሞ መስፈን ያለበት እውነት አለ። እዚህ ጋር ማወቅ ያለብን ነገር አንድ ነገር ይሄ ነው። ቀልድ አይደለም የያዝ ነው ውድ ቤተሰቦች፣ ቀልድ አይደለም በፍጹም ማለት ነው። እኔ የዚህ ነገር እልባት ሳላገኝለት መቼም ቢሆን እንቅልፍ አልተኛም። ስለዚህ እያንዳንዱን ነገር ውድ ቤተሰቦች እስከ መጨረሻው እየተከታተልኩኝ ለእናንተ አሳውቃችኋለሁ። አንዳንድ መስራት ያለብኝ ስራዎች ስላሉ አሁን ከመስከረም ጋር ያለኝን ቆይታ እዚህ ጋር የማበቃ ይሆናል። በድጋሚ በሌላ ቪዲዮ ተመልሼ እስከምመጣ እንግዲህ ቸር ቆዩኝ።